ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ታህሳስ 1 2018 በኢትዮጵያ ዘመን አቆጣጠር ዲሰምበር 10 2025 በግሪጎሪያን ካሌንደር መሰረት የጋት የውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ እንመማርበታለን። አነበዋለሁ በሙሉ የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ታንክስ ደግፉ። እየደገፋችሁ አብራችሁን በጋራ ሚዲያችንን ለማሳደግ እየሰራችሁ ስለሆነ እንደ ሁልጊዜው የከበረ ምስጋና ይድረሳችሁ። በትናንትናው ዕለት በዩናይትድ አረብ ኤሚሬት በተለይም አቡዳቢ ዋና መቀመጫውን ያደረገው የኤስቢኬ ሆልዲንግ ካምፓኒ ኢትዮጵያ ውስጥ ለመሰማራት ፍላጎቱን ገልጿል። ይሄ ካምፓኒ ከ10,000 በላይ ሰራተኞች አሉት በውስጡ። ከዛ ባለፈ ዓለም አቀፍ ኢንተርናሽናል ከኢንተርናሽናል የምንለው ከአንድ ሀገር በላይ የሚሰራ ከሆነ አንድ ድርጅት ኢንተርናሽናል እንለዋለን። በነገራችን ላይ እኛ ሀገር ላይ ዝም ብሎ ኢንተርናሽናል ካምፓኒ ምናምን ኢንተርናሽናል ባንክ ይባላል። ይህ ስህተት ነው። ኢትዮጵያ ውስጥ ብቻ ለዚያውም ከኢትዮጵያ ውስጥም ከተሞች ላይ የተመሰረተ ቅርንጫፍ ይዞ አንዳንድ ባንኮች የተከለከለ ይመስለኛል። ሆፕፉሊ ኢንተርናሽናል የምንለው ከአንድ ሀገር በላይ ለምሳሌ አንድ ባንክ ኢትዮጵያ ውስጥ ኖሮ ኬንያም ጅቡቲ ወይ የሆነ ሀገር ላይ ኦፕሬት የሚያደርግ ከሆነ ኢንተርናሽናል እንለዋለን ማለት ነው። ይሄ ካምፓኒ ዓለም አቀፍ ነው፣ ግሎባል ፈርም ነው እና ባለቤቱ ዶክተር ሼክ ሱልጣን ቢን ካሊፋ ቢን ዛያድ አልናህያን የሀገሪቱ ፕሬዚደንት፣ ከዛም ባለፈ ኮንግሎመሬት በቃ ትልቅ የሆነ ቢዝነስ ነው። 10,000 በላይ ሰራተኛ ያለው እንዳልኳችሁ እና ሰብስታንሻል ኢንተርናሽናል ኢንቨስትመንት ሁሉንም በዓለም ዙሪያ ሁሉ ምርትና አገልግሎቱ የሚደርስ ነው። ኤስቢኬ ኮመርሻል ቢዝነስ ግሩፕ በውስጡ ያሉት ድርጅቶች በዚህ በሆልዲንግ ውስጥ ኤስቢኬ ሪቴል ቢዝነስ ግሩፕ፣ ኤስቢኬ ፔትሮኬሚካል ግሩፕ፣ ኤስቢኬ ስፔክትረም ሪያሊቲ ግሩፕ፣ ኤስቢኬ አቪዬሽን ግሩፕ፣ ኤስቢኬ ኢንዱስትሪያል ቢዝነስ ግሩፕ፣ ኤስቢኬ ኖሎጂ ሆሪዘን ግሩፕ በውስጡ ዩኒቨርሲቲዎች አሉት። ኤስቢኬ ሆስፒታሊቲ ቢዝነስ ግሩፕ በዚህ ውስጥ የተለያዩ በውስጡ የሚያስተዳድራቸው ሆቴሎች፣ ሬስቶራንቶች፣ ስታር የሆኑ አገልግሎት ሰጪ ተቋማት አሉት። ኤስቢኬ ሜዲካል ኤንድ ሄልት ሰርቪስ፣ ኤስቢኬ ቢዝነስ ሆልዲንግ፣ ኤስቢኬ ማሪን፣ ኤስቢኬ ትራንስፖርት፣ ከዛ ባለፈ ሪል ስቴቶች ላይ፣ ኮንስትራክሽን ላይ፣ ኢነርጂን ፔትሮሊየም ያልኳቸው የአግሪካልቸር ፉድ ፕሮሰሲንግ ላይ እየተሰማራ እጅግ ዓለም አቀፍ ተደራሽነት ያለው አትራፊ በዩናይትድ አረብ ኤሚሬት ኢኮኖሚ ውስጥ ከፍተኛ የሆነ ሚና የሚጫወት ነው። ይሄ ቢዝነስ ኢትዮጵያ ውስጥ መምጣቱ በቢዝነስ በንግዱ ማህበረሰብ ዘንድ ተዋናዮችን የሚያሳድግበት፣ የውጭ ምንዛሪ ግኝትን የሚያሳድግበት፣ ማዕከሉን ኢትዮጵያ አድርጎ በምስራቅ አፍሪካ ቢዝነስ ውስጥ የመሰማራት ፍላጎቱ ስለገለጸ ወደ ውጤት ለመግባት ወደ ስራ ለመግባት በጋራ ፕሪ ፊዚቢሊቲ ስተዲ የሚያጠና የቢዝነስ አዋጭነቱን ሂደቱን የሚያጠና ኮሚቴ እንደሚቋቋም አሁን በዩናይትድ አረብ ኤሚሬት አምባሳደር ሆነው በቅርቡ የተሾሙት አምባሳደር ጀማል በክር ዶክተር ናቸው። በትምህርት ዝግጅታቸው ከዚህ በፊት በፓኪስታን የኢትዮጵያ ባለሙሉ ስልጣን አምባሳደር ነበሩ። እርሳቸው አሳውቀዋል። በተለያዩ ሚዲያዎችም ተዘግቧል። ከዚህ በፊትም ደጋግሜ እንዳልኳችሁ አሁን የኢትዮጵያ የውጭ ጉዳይ ፖሊሲ 3 ማዕከል ላይ ነው የሚያጠነጥነው። 1 የከርሰ ምድርና የገጸ ምድር ሀብታችንን በተለይ 70% ሰርፌስ ወተር የያዘውን የአባይ ተፋሰስን ራሱን አባይን ብቻም ሳይሆን በአባይ ቤዚን ውስጥ
በዛ ተፋሰስ ያሉትን የገጸ ምድር እንዲሁም የከርሰ ምድር ውሃዎች የተፈጥሮ ሀብታችንን ማይኒንግ ሊሆን ይችላል። ይህንን ተጠቅሞ ህዝቡን ከድህነት፣ ከኋላ ቀርነት፣ ከድንቁርና፣ ከችግርተኝነት፣ ከተረጅነት ማውጣትና ኢትዮጵያ በዓለም ደረጃ የሚገባትን ቦታ እንድትይዝ የማድረግ ቅቡልነት፣ ተቀባይነት፣ የተሳተ ትርክትን የመቀልበስ ለዛ የሚያስፈልገውን በሁለተኛ ደረጃ የቴክኖሎጂ የፋይናንስ ድጋፍ መሻት ከተረጅነት ከተለመደው ከተረጅነት ከተመጽዋችነት ለዚህ የሚሆን እርዳታ አቅርቡልን ከማለት ባለፈ በዘላቂነት ሰርተን የምንለወጥበትን የቴክኒክና የፋይናንስ ድጋፍ መሻት በሶስተኛ ደረጃ ደግሞ የመጀመሪያው አንድ አካል ነው። ነገር ግን የኢትዮጵያ ዜጎች በዓለም ላይ በያሉበት ሁሉ ሆነው ክብራቸው ማንነታቸው እንዲጠበቅ ዜጋ ተኮር ዲፕሎማሲ፣ ዜጋ ተኮር ፖለቲካ የሚባለው ነው። ሶ የዚህ የኤስቢኬ ሆልዲንግ ኤልኤልሲ ወደ ኢትዮጵያ ውስጥ መምጣት እጅግ በጣም የሚበረታታ ነው የሚሆነው። ዝም ብለው በተራ እንደዚህ ሊሆን ነው እንደዛ ሊሆን ነው በሚል በተራ ወሬ ላይ ተመስርተው ሆርድ ለሚያረጉ፣ ምርት ለሚያሸሹ፣ ለሚደብቁ ለነዚህ ውድድር በጣም ወሳኝነት አለው። ድሮ አንድ መልካም እድል የሚፈጥር ነው የሚሆነው። በስታር የሆኑ ሆቴሎች ወደ ይሄ ድርጅት በተለይ መንግስት ጥረት አድርጎ ካሉ የስኳር ካምፓኒዎች ውስጥ ካሉ የስኳር እርሻዎች ውስጥ አንዱን ሁለቱ ላይ ኢንጌጅ የሚያደርግበት እድል ቢፈጠር ሪል ስቴት ላይ፣ ሆቴሎች ላይ የሚሰራበት የፉድ ፕሮሰሲንግ ላይ በተለይ በጣም ኢንዱስትሪ ፋሲሊቲዎችን በመገንባቱ ይታወቃል። ይሄ ድርጅት ኢንዱስትሪ ዞን ፋሲሊቲዎችን ሰው ይሄ ካምፓኒ ኢትዮጵያ ውስጥ ያሉትን አንድ አግሮ ፕሮሰሲንግ ኢንዱስትሪ በራሱ ለምሳሌ ቡና ጅማ አካባቢ ወይ ወለጋ ወይ ይርጋ ጨፌ ወይንም ፉድ ፕሮሰሲንግ ኢንዱስትሪ በዛ ውስጥ የማንጎ ሊሆን ይችላል፣ ፋስት ምንድነው እነዚህ ምግቦችን፣ የዱቄት ወተት ዋቴቨር ይህንን አንድ ብናደርግ የሀገር ውስጥ ፍላጎትን ከመሸፈን ባለፈ በምስራቅ አፍሪካ ተወዳዳሪ የምንሆንበት ይሆናል። ሌሎይስ የፊዚቢሊቲ ስተዲው የአዋጭነቱ ወዘተረፈ ሲያልቅ አብረን የምናየው አፈጻጸሙንም ለእናንተ መረጃ የምሰጣችሁ ይሆናል ማለት ነው። ሰው አንደኛው በጣም ደስ ያለኝ ብንጋራው በሚል መረጃ ነው። ሌላው ምናልባት እንግዲህ አገር ለማሳደግ በአንድ በኩል ደፋ ቀና ይባላል፣ በሌላ በኩል ደግሞ ጥገኞች ከራሳቸው ስልጣንን ከራሳቸው የግል ፍላጎት በጣም ከሰፋም ለቡድን ለጠባብ የቡድን ፍላጎት መዋል የሚፈልጉ ደግሞ ኢትዮጵያን ለማተራመስ የውክልና ጦርነት ለመክፈት 24/7 ይኳትናሉ። ከዚህ ውስጥ እንግዲህ ምናልባት ዛሬ አስተማማኝ የሆነ መረጃ ያገኘሁት ምንድን ነው? ህወሓት በቀጣይ ጉባኤውን ያካሂዳል። የማዕከላዊ ኮሚቴ ስብሰባ ያካሂዳል። በዚህ ስብሰባ ከማዕከላዊ ኮሚቴ የሚቀነሱ አዳዲስ ወደ ማዕከላዊ ኮሚቴ የሚገቡ ይኖራሉ። ከዛም ባለፈ በትግራይ ጊዜያዊ አስተዳደር ፕሬዚደንት ሌተናል ጀነራል ታደሰ ወረደ ላይ ከፍተኛ ጫና እየተደረገ ነው ያለው። ይሄ ጫና እየተደረገ ያለበት ዋነኛ ምክንያት ደግሞ በቢሮ ላይ ለህወሓት እየታዘዙ አይደለም። በቀጣይ ለምንከፍተው ጦርነት መሰናክል ይሆኑናል በሚል የተለዩትን እንዲነሱ ወይንም ለምሳሌ ጽምዶን አይደግፉም። ከፌዴራል መንግስቱ ጋራ የትግራይ ህዝብ ችግር ሊፈታ የሚችለው በጦርነት ሳይሆን ከፌዴራል መንግስቱ ጋራ በመቀራረብና በመነጋገር ነው። ጦርነት አንፈልግም፣ የትግራይ ህዝብ ጦርነትም አይሸከምም የሚል አቋም አራምደዋል በሚል የተለዩ አንደኛ አቶ ኢሳያስ ታደሰ አሁን በምክትል ፕሬዚደንት ማድረግ የካቢኔ ጉዳዮች ኃላፊ ናቸው። እሳቸው ህወሓት እንዲወርድ ይፈልጋል። የሐውልቲ ጽህፈት ቤት የሚባል ያለው ቡድን ማለት ነው። አቶ አለም ገብረዋህድ ነባር የህወሓት አመራር ናቸው። በምክትል ፕሬዚዳንት ማድረግ የወረዳ ዞን እና ከተሞች ማስተባበሪያ ኃላፊ ሆነው ነው የሚሰሩ። እኚህን አቶ አለም ገብረዋህድም ጽምዶን ይቃወማሉ። ህገ መንግስት ይላሉ። ከፌዴራል መንግስት ጋር በጦርነት ጉዳያችንን ለመፈጸም
የሚደረገው ጥረት ውጤት አያመጣም፣ የትግራይ ህዝብ ጦርነት የሚሸከምበት ጫንቃ የለም ብለው በተደጋጋሚ አቋም ይገልጻሉ። ህወሓትን ለመክፈል ያሴራሉ በሚል ከስልጣን እንዲነሱ ጫና እየተደረገ ነው። ከዚህ ጀርባ ሻዕቢያ አለ ማለት ነው። ሌላው አቶ ታደለ መንግስቱ ናቸው። ከተፎካካሪ ፓርቲዎች በሚል ስልጣን ላይ የሆኑ ወደ ስልጣን የመጡ የትግራይ ክልል የትራንስፖርት ቢሮ ኃላፊ ናቸው። የፈትለ ወርቅ መኪና እንዲመለስ አድርገዋል። ከዛም ባለፈ ደግሞ ህወሓት ጠቅልሎ ወደ ጦርነት ልንገባ ስለሆነ ጠቅልለን በተለይ የትራንስፖርቱን ከግልም የመንግስትን ተሽከርካሪዎች በሙሉ በአንድ ማዕከል አድርገን በሎጂስቲክስ ውስጥ መጠቅለል ለዛ ለጦርነቱ የምናደርገውን ጥረት ያደናቅፋል በሚል በተመሳሳይ ከስልጣን እንዲነሳ ይፈለጋል። ሌላው ዶክተር አጽባሃ ገብረ እግዚአብሔር የሚባሉት ናቸው። እኚህ ዶክተር አጽባሃ ገብረ እግዚአብሔር ኦፍኮርስ ጎልማሳ ናቸው። የትግራይ ክልል ባህልና ቱሪዝም ቢሮ ኃላፊ ሆነው ሲሰሩ እርሳቸው ደግሞ ወደ ስልጣን የመጡት የሲቪክ ተቋማትን በመወከል በተለይ የግሎባል ሶሳይቲ ኦፍ ትግራይ ስኮለርስ ኤንድ ፕሮፌሽናልስ የሚባለውን በመወከል ነው የመጡት። ይሄ ጂኤስቲኤስ የህወሓትን የደብረ ጽዮንን የፈትለ ወርቅን አይደግፍም፣ ጦርነትን ይቃወማል። በተደጋጋሚ ህወሓትን እየተቸ ስለሆነ ይህም መውረድና በራሳችን መተካት አለብን በሚል የተያዘ አቋም አለ። ይህንን ጦርነት አይቀሬ እንደሆነ ለጦርነት እየተዘጋጀ እንደሆነ አንደኛ አርሚ 70 የሚባለው ይሄ ሸረሪና የሚባለው ሁመራ ከተማን ወደ ኋላ ትታችሁ ወደ ላይ ወደ አርማጭሆ ወደ አብርሃ ጅራ በሚወስደው መንገድ ላይ ባሻገር በሱዳን ድንበር የተወሰነ ኪሎ ሜትር ርቃል። እዛ አካባቢ ሸረሪና ነው ቤዙን ያደረገው። አርሚ 70 በሱዳን ጦርነት ውስጥ በሱዳን የእርስ በርስ ጦርነት የሱዳን ወታደራዊ ኃይልን ሱዳን አርሚ ፎርስን ደግፎ እየተዋጋ ያለ ነው። ዊች ሚንስ ህወሓት ወታደር አከራይቷል፣ መርሰነሪ ቅጥረኛ ቀጥሮ። ከዚህ ውስጥ ከአርሚ 70 የተመረጡ ጸረ ድሮን ስልጠና ወሰዱ የተባሉት እነዚህ ጸረ ድሮን ስልጠና ወስደው እንግዲህ ምን እንደሚያደርጉ አብረን የምናየው ነው የሚሆነው። ይሄ የፖለቲካ ጉዳይ ኃላፊው ወልደ ገብርኤል በሚባል ሰው እንዲሁም የ702 ሎጂስቲክስ ኃላፊ የሆነ ነው። በኤርትራ አድርገው እነዚህ ጸረ ድሮን የሰለጠኑትን መቀሌ ነው ያሉት። ሳው እነዚህ መቀሌ ከሆኑ በኋላ በአብዛኛው ወደ ምዕራብ ግንባር የሚባለው ወደ ጀነራል ምግበይ ኃይሌ ወደሚመራው እንደሚበተኑ፣ የተወሰኑት ወደ ደቡብ ግንባር፣ ቀሮች ደግሞ ወደ ምስራቅ ግንባር እንደሚበተኑ ነው መረጃዎች እየወጡ ያሉት። ዙሮ እሱን አብረን ተከታትለን የምናየው ነው የሚሆነው። በዚህ ውስጥ በዋነኝነት አሁን የማዕከላዊ ኮሚቴው በሚኖረው የማዕከላዊ ኮሚቴ በቀጣይ በሚጠበቀው ስብሰባ ላይ አዳዲስ ወታደራዊ አመራሮች ናቸው እንዲመጡ የሚፈለጉት። የሲቪሎቹ ወይንም እንግዲህ አስቀድሜ ያልኳችሁ እና አለም ገብረ ዋህድ ይወርዳሉ የሚለውን አብረን የምናየው ሆኖ በዋነኝነት ጀነራል ኃይለ ሥላሴ ግርማይ ወዲም በይተይ እንደምታውቁት አሁን የትግራይ ክልል የሰላምና ጸጥታ ቢሮ ኃላፊ ነው። እሱ እንዲወርድ ጀነራል ፍስሐ ኪዳኑ ፍስሐ ማንጁስ የሚባለው የትግራይ ክልል ሰላምና ጸጥታ ቢሮ ኃላፊ ነው። እሱ ወደ ማዕከላዊ ኮሚቴ እንዲመጣ ይፈለጋል። የምታስታውሱ ከሆነ ጀነራል ፍስሐ ኪዳኑ ወይ ፍስሐ ማንጁስ መጋቢት 2017 ዓ.ም በተጻፈ ደብዳቤ በወቅቱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ አሁን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ በደብዳቤ አግዶት ነበር። በኋላ ላይ ሌተናል ጀነራል ታደሰ ወረደ ሲመጣ ነው የመለሰላቸው ማለት ነው እነዚህ ታግዶ የነበሩትን። ሁለተኛ ወደ ማዕከላዊ ኮሚቴ እንዲመጡ የሚፈለጉት ጀነራል ኃይለ ሥላሴ ግርማይ ወይም ወዲም በይታ የሚባሉት ናቸው። በሶስተኛ የምዕራብ ዕዝ አዛዡ ጀነራል ምግበይ ኃይለ ወይ ጀነራል ወርቅ አዝማች በአብዛኛው የወርቅ ቁፈራ ላይ ሽሬ ላይላ ዲያቦ ታታ ዲያቦ በሚባለው አካባቢ ከኤርትራ ጀነራሎች ጋር በመሆን
የወርቅ ማዕድን ቁፋሮ ላይ ህገወጥ የሰዎች ዝውውር ላይ የተሰማራው ጀነራል ምግበይ ኃይሌ ወደ ማዕከላዊ ኮሚቴው እንዲመጣ ይፈለጋል። አራተኛው የሳቃችን ምንጭ የነበረው በጦርነቱ ወቅት ቃል አቀባይ ነኝ ብሎ ሽርጡን አሸርጦ ደመሰስ ነው ጨረስ ነው ሲል የነበረው ገብረ አዴት የሚባለው ነው። እነዚህ አራቱ ወደ ማዕከላዊ ኮሚቴ እንደሚመጡ በእርግጠኝነት ከታማኝ መረጃ ምንጮቻችን ያገኘሁት ነው። ሌላው እንግዲህ የጸረ ድሮን ሰልጣኞችን አስቀድሜ ነግሬያቸዋለሁ። ከዚህ ከአርሚ 7 የተውጣጡ ሱዳን ላይ የሰለጠኑ አሁን በኤርትራ አድርገው መቀሌ ገብተዋል። ቅድም ባልኳቸው መሰረት ስምሪት ይሰጣቸዋል ማለት ነው። አርሚ 7 ዝግጁ እንዲሆኑ በነገራችን ላይ እንግዲህ ከዚህ በፊት በተደጋጋሚ የተጠቀሰ ነው። በጥቅሉ 3 ግንባር አለው የቲዲኤፍ የሚባለው። ይሄ አንደኛው ግንባር ምስራቅ ግንባር የሚባለው፣ ሁለተኛው ደቡብ ግንባር ነው። ሶስተኛው ምዕራብ ግንባር መቀመጫውን አክሱም ያደረገው። እነዚህ ደግሞ በራሳቸው አርሚ አደረጃጀት አላቸው፣ ክፍለ ጦር አላቸው። እንግዲህ ቁጥሩ የተለያየ ነው። አንዳንዱ 250 ሺህ ይላል፣ አንዳንዱ 150 ሺህ ነው፣ አንዳንዱ 80 ዋቴቨር። ግን አደረጃጀቱ ሚሊተሪ ኢንቴሊጀንስ አለው፣ ሲቪል ኢንቴሊጀንስ አለው፣ አስተዳደራዊ ዊንግ አለው። ልክ የአንድ ሀገር ጦር ነው የሚመስለው። ይሄ ሂዶ የመጨረሻ ፈተና የሚያበዛው ለትግራይ ህዝብ ነው። ፖለቲካው ሚሊተሪ የሆነ ፖለቲካውንም በአንድ እጃችን እስክሪብቶ ይዘን ጠረጴዛ ላይ እንነጋገራለን የሚሉ በዛ ሲሸነፉ ደግሞ ታጣቂ እያዘመቱ የትግራይ ህዝብን ለመከራ ይዳረጉታል እንጂ ኢትዮጵያ ውስጥ ዳግም ተመልሰው ጦርነት ከፍተው አጀንዳ የሚሆኑበት እድል የለም። በዛ ውስጥ እንግዲህ ሻዕቢያም ከቀይ ባህር ጋር በተያያዘ ይህንን ዳይቨርት ያደረግኩ እየመሰለው ወይንም ውጊያውን አስቀራለሁ በሚል ስሜት ይንገዳገዳል። የድረስ ያስኬደዋል። አብረን የምናየው ነው የሚሆነው። አንዳንዶቹ እንደዚህ ሆነ፣ ለሱዳን አርሚ ፎርስ የተዘጋጀ የጦር መሳሪያ በተራገፈ ቁጥር አለቀ ወዘተረፈ የሚሉ አሉ። አርሚ 50 አርሚ 60 አርሚ 70 የሚባሉት ከኖርማል አደረጃጀት ከዚህ አስቀድሜ ካልኳችሁ ከምስራቅ ግንባር ከምዕራብ እዝ ወይም ምዕራብ ግንባር ከደቡብ ግንባር ውጭ የሆኑ ናቸው። አርሚ 50 ሙሉ ለሙሉ ኮማንዶ የሆነ በምዕራብ አክሱም መቀመጫውን ባረገው በጀነራል ምግበይ ኃይለ ውስጥ ያለ ነገር ግን በራሱ አደረጃጀት ያለው ነው። አርሚ 60 ሜካናይዝድ የሆነ ነው። በተመሳሳይ በምዕራብ ግንባር ነው ያለው። ዓላማው ማን ነው ማለት ነው? የወልቃይት ጠገዴ ሰቲት ሁመራ ወይ እነሱ ምዕራብ ትግራይ ብለው የሚጠሩት ነው። አርሚ 7 ኮማንዶም አለው ሜካናይዝድም አለው። ነገር ግን ሜካናይዝዱ በአብዛኛው ከሱዳን የመጣ ነው፣ ሱዳን የሰጠው ነው። እንደዚህ ሜካናይዝድ ውስጥ የሚባለው የቡድን መሳሪያ ዲሽቅ አለው፣ ሞርታር አለው እና ስናይፐር የተወሰነ ድጋፍ አድርጎለት በዚህ በውጊያው ሸረሪና ቤዝ ላይ የተወሰነ መሳሪያ አለው። ከዚህ በፊት የነበሩት መድፎችና ታንኮች በድሮን ተመተውበታል። አሁን ድጋፍ ለማግኘት ጥረት እያደረገ ነው። ከኤርትራ በኩል ይገኛል የተባለው ድጋፍ ያን ያህል በጀርባ ኦማሃጅር በሚባለው በኩል ይመጣል የሚባለው ድጋፍ ያን ያህል አልሆነም። በደርግ ጊዜ ውጊያ ላይ የነበሩ የወዳደቁ መሳሪያዎችን ነው እየሰጧቸው ያሉት። እንግዲህ ለዚህ ለጦርነት ራሱን የትግራይ ህዝብን ይጎዳል እንጂ የኢትዮጵያን መከላከያ ሰራዊት ፊት በኢትዮጵያ ህዝብ ፊት ተዋግተው ለድል ይበቃሉ የሚባለው ነገር ከንቱ የከንቱ ቅዠት ነው። ሊሞክሩ ይችላሉ፣ ግን አብረን የምናየው ነው። ሌላው እንግዲህ ትናንት እስክንድር ነጋ ከዶይቼ ቬለ ከጀርመን ድምፅ ሬዲዮ የአማርኛ ፕሮግራም ጋር ቆይታ አድርጎ ነበር እና በዛ ቆይታ ምንድን ነው የሚለው እኔ በጣም የገረመኝን ነው የምላችሁ። ከኤርትራ ጋር ግንኙነት የለንም ይላል። እንዴ ከዚህ በፊት ጽህፈት ቤት ለመክፈት የባህር በር ጉዳይ አይመለከተንም፣ እኛ ወደብ አንጠይቅም፣ በአስቸኳይ ድጋፍ ስጡን፣ ይሄ በአስቸኳይ ድጋፍ የማሰጡን ከሆነ
ህዝቡ እየሰለቸ ስለሆነ አብሮ ሊዋጋ አይችልም፣ ራሱ ህዝቡ ሊነጥለን ይችላል ሲል ነው የነበረው። ለዚህ ለዶቸ ቬለ ሶሪ ለእዛ ጽሕፈት ቤት እንዲከፍት ለወከለው ልጅ ወራስ ትናንት ግን ለዶቸ ቬለ በሰጠው ቃለ ምልልስ ምንድነው ያለው? እኛ መደራደር እንፈልጋለን ይላል። ጥሩ ነው መፈለጉ፣ አንድ ብለን እንውሰድ። ሁለተኛ በኢትዮጵያ ብሔራዊ ጥቅም ዙሪያ አንደራደርም ይላል። ይህም ጥሩ ነው። ግን የኢትዮጵያ ብሔራዊ ጥቅም ቀይ ባህርን ይወክላል። ለእስክንድርና ለእስክንድራውያን ለእስክንድር ደጋፊዎች አፋሕድ በነገራችን ላይ መከታው ማሞና እስክንድር ብቻ ነው የቀሩት እና የተወሰኑ የቁም እስረኛ ያደርጓቸዋል። ከሰማ አካባቢ ነው ያሉት። አንዱ አርሶ አደር ቤት ያድራሉ፣ ሌላ አርሶ አደር ቤት ይሄዳሉ። ማታ ማታ መቃብር ቤት ከፍተው ቤተክርስቲያን ያድራሉ። ሚዲያ ላይ ግን በቃ በአጭር ጊዜ ጦርነቱን ለመጨረስ ዝግጅታችንን እናጠናቀናል ይላሉ። የለም በየቀኑ ብዙ ኃይል ነበረን የሚሉት ኃይል እየተበተነ እጅ እየሰጠ ነው ያለው። ስምምነቱን ተስፋ አድርጎ እንግዲህ በትጥቅ በዚህ በጎሬላ ወር በትጥቅ ትግል ውስጥ የአባላት እጅ መስጠት የአንድም የሁለትም ቀሪው ላይ የሚፈጥረውን ስነልቦና የምታውቁት ነው። ስለ ወደፊት እንግዲህ ሌሎችንም ሪፈረንስ ሳይት አድርገን የምናየው ነው የሚሆነው። ከመንግስት ወገን የሚሰማው የድርድር ዜና ከዓለም አቀፍ ማህበረሰብ በመጣበት ግፊትና ጫና እና በአንድ ወገን የሆነ እንጂ እኛ ለመስማማት ለመደራደር ፍላጎት አለን፣ ግን ከአንድ ወገን ነው የይሁን ምንድን ነው የይስሙላ ጉዳይ ነው ይላል። ግድ የለም መደራደር የምትፈልገውን ነገር በዚህ ጉዳይ ነው ብለህ አሳውቅ። ልክ እንደ ቀይ ባህር ጉዳይ ወይ ነው ቀይ ባህር አለ በብሔራዊ ጥቅም ሳንደራደር የሚለው ግን ቀይ ባህር አንፈልግም በሚል የተቀመጠው ሌላ ጉዳይ ነው። ሌላ ምን ይላል? የሀገርን ጥቅም አሳልፎ እስካልሰጠ ድረስ ከኤርትራ ጋር ብቻ ሳይሆን ከተቀሩት የጎረቤት ሀገራት ጋር አብሮ የመስራት ፍላጎት አለን ብሎ ያጠቃልለዋል። ሌላ ምን ይላል ደግሞ? በጣም የገረመኝን ነው የምነግራችሁ። ከህወሓት ጋራ መስራት አንፈልግም ይላል። ማለት ከህወሓት ጋር መስራት አንፈልግም ማለት ምን ማለት ነው? ከህወሓት ጋር አብራችሁ የሰራችኋል እና ትናንት ነጭ ነጯን በሚል ፕሮግራሙ መምህር ዘመድኩን በቀለ ተው እንጂ ከኤርትራ ጋርማ እየሰራችሁ ነው፣ ኤርትራን አመዳፋሽ አታድርጉ፣ ደረጀ በላይ ከኤርትራ ሂዶ አይደለም ወይ ሬዲዮ መገናኛ ሬዲዮ ለታጣቂው ያደለውን ተተኳሽ ያመጣ ያከፋፈለ በሚል የሚታወቅ ክቡር ጠቅላይ ሚኒስትሩም በህዝብ ተወካዮች ምክር ቤት ፊት ጥሪ ያደረጉት ለታጣቂዎች የጦር መሳሪያ ትስጡ፣ ከዛ ውጭ የኤርትራ ድጋፍ የህወሓት ድጋፍ ጥገኛ መዋቅሩ በውስጥ ሲያደርገው የነበረው ድጋፍ በሰላም ድርድር የገቡ ወዳጆቻችን የገለጹት ነው ያሉት። በጣም ሰፋፊ ኦፕሬሽን በቅርቡ የምታዩ ነው የሚሆነው፣ አብረን የምናየው ነው የሚሆነው። ሌላው ምናልባት ለማጠቃለያ ዶናልድ ትራምፕ ዘለንስኪ ምርጫ እንዲያደርግ ጥብቅ ማሳሰቢያ ሰጠዋል። ምንድን ነው ያሉት? እንዲያውም ዘለንስኪ ምርጫ ጦርነትን እንደ ሽፋን እየተጠቀመ በስልጣን ላይ ለመቆየት ይፈልጋል የሚል ወቀሳ አቅርበው ነበር። ነገር ግን ዘለንስኪ ኖ ምርጫ ለማድረግ የሚያስችል የሰላም ሁኔታ ከተረጋገጠ ምርጫ አድርጋለሁ ብሏል። ከዛ ባለፈ እንደምታስታውሱት ዶናልድ ትራምፕ ባለ 28 ነጥቦችን የያዘ የሰላም እቅድ አቅርቦ ነበረ የዩክሬንና የሩሲያን ጦርነት ለመፍታት። ይህንን በከፍተኛ ደረጃ የተቃወሙት የአውሮፓ ህብረት አባል ሀገራት ናቸው። ሰላም እንዳይወርድ ልክ ኢትዮጵያ ውስጥ ታጣቂዎቹ በሰላም እንታገል ብለው የሰላም አማራጭን ሲቀበሉ ኡጋንዳ፣ አውስትራሊያ፣ አምስተርዳም፣ አሜሪካ አንዳንድ በዚህ በኬንያም የኮበለለው የራሱን በሞቀ ቤት የሚኖረው የነሱን ውጊያ ሌላው እንዲዋጋ እንደሚፈልጉት አውሮፓዎች ያው ቀጥሎ ወደኛ ይመጣል ከሚል ስጋትም ነው። ዞሮ ድሮ አውሮፓዎች ናቸው በዋነኝነት የተቃወሙት። ሰው ዘለንስኪ የተሻሻለ ዶናልድ ትራምፕ በዘለንስኪ የሚመጣን የሰላም እቅድ ተቀብሎ አጽድቆ ወደዛ ይገባል? አራንቲክ ሰው ሊሆን አይችልም፣ ሊቀበለው አይችልም። ዶናልድ ትራምፕ ተቀበል ባለ 28 ነጥቤን ብሎታል። የማይቀበል ከሆነ ከጦርነቱ ወጣለሁኝ፣ ለጦርነቱ ድጋፍ አናደርግም፣ የትጥቅም የስንቅም
እንዲሁም የኢሜጅ የሳተላይት ኢሜጅ። ከዛ ባለፈ በአሜሪካ የተመረቱ ምርቶች የአሜሪካ የጦር መሳሪያዎች ወደ አውደ ውጊያ እንዳይገቡ የሚል ትዕዛዝ ከተሰጠ ደፍነትሊ ዩክሬን መውደቁ የማይቀር ነው። አውሮፓ ኔቶ ደግሞ ሊዋጋ አይችልም ከሩሲያ ጋር። የጋራ አቋምም የለውም፣ የጸና አቋም። ለምሳሌ ፍሪዝ የተደረገ የሩሲያ ሀብት ወደ 30 ቢሊዮን ዶላር ገደማ በአውሮፓ ህብረት አባል ሀገራት ውስጥ አሉ። ይህንን ገንዘብ ለውጊያ ይዋል፣ ለዩክሬን ይሰጥ። የጦር መሳሪያ እየተገዛ ከጀርመን ሊገዛ ይችላል። ያ ገንዘብ ለምሳሌ ጣሊያን ጋር ካለ ፍሪዝ የተደረገ ገንዘብ ትራንስፈር ይደረግና ለውጊያ ምናምን ይዋል። በዚህ ላይ እንግዲህ ቤልጅየም አልቀበልም ብሏል። አሁን በቀጣይ ዲሰምበር ዛሬ 10 ነው 18 አካባቢ ላይ ስብሰባ ይኖራል። አንደኛው መነጋገሪያ ይሆናል ተብሎ የሚታሰበው ይሄ ነው። እንግዲህ በዚህ ሂደት ምንድን ነው የሚሆነው የሚለውን አብረን የምናየው ነው የሚሆነው። ዝሮ ዝሮ ተጨማሪ መረጃዎችን በማካተት እንዲሁም አዳዲስ ክስተቶችን ጨምረን በጋት ዕለታዊ ምሽት ወደ እናንተ የሚደርስ ይሆናል። አብራችሁ ስላላችሁ አብራችሁ ስለምትሆኑ የከበረ ምስጋና በድጋሚ ይድረሳችሁ። ቴንክ ዩ